አሁን የደረሰን ሰበር ዜና አለ። ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ይህን ሳስተላልፍ የመታፈን ስሜት ስለተሰማኝ ነው። ልብ ይበል፣ እጁን ይሰብስብ። ትላንት ግዙፍ ሁለተኛ መንግስት ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ጠቅላይ ሚኒስትር ዶክተር አብይ ከስልጣናቸው መውረድ አለባቸው። በፍጥነት የሽግግር መንግስት እንዲቋቋም ተጠየቀ። የአሜሪካ ግዙፍ ድርጅቶች በኢትዮጵያ ላይ ጥብቅ ምርመራ እንዲደረግ ጠየቁ። ለህዝብ ተወካዮች ምክር ቤትና ከክልል አመራሮች ጋር ባደረጉበት ቆይታ ያልተጠበቀ ነገር ተከስቷል። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው አሁንም የብዙ ሰዎች ጥያቄ ዶክተር አብይ ከስልጣን ቢወርዱሳ የሚሉ ጥያቄዎች ናቸው። ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። አዳነች አቤቤ የአዲስ አበባ ከተማ እናቶችን ሰብስባ ያልተጠበቀ ነገር ተናገረች። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ አዳነች ንግግር ዙሪያ ላይ ብዙ አክቲቪስቶች ያልተጠበቁ አይነት ነገሮችንም እያስነሱ ይገኛል። እንደው ውስጥ በመድኃኒዓለም ምን እንደሆነ አላቅም። ጎዳና ላይ ወጥቶ ከንቲባ አዳነች የተናገረችው ነገር ትክክል ነው ብላችሁ ታስባላችሁ? አሮጌ ቄራ አካባቢ ከ20 ዓመት በፊት ለልማት ተነስታችሁ በጊዜያዊ መጠለያ ውስጥ በቆርቆሮ ሰፈር። ሰላም የተወደዳችሁ የሃናሊ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን እንደምናውቀው የህዝብ ተወካዮች ምክር ቤትና የክልል ምክር ቤት በአንድ ላይ ሆነው ስለ ኢትዮጵያ አፈጻጸም ወይም ስለ ስራ ሂደቶች እየተወያዩ ባሉበት ላይ ጠቅላይ ሚኒስትር አብይ አህመድ ያልተጠበቀ ነገር የተናገሩበት ነገር አለ። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚህ አመሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ጣንን የሚመደብ ወይም ጠቅላይ ሚኒስትር አንድ ጠቅላይ ሚኒስትር ምን ያህል ዓመት ማገልገል እንዳለበት፣ ምን ያህል መቆየት እንዳለበት፣ ምን ያህል ስራ መስራት እንዳለበት በዚህ ስብሰባ ዙሪያ ላይ ብዙ ነገር ተነስቶ ነበር። በዛ ላይም ስለ ሀገርም ስለተለያዩ ነገሮችንም ብዙ አንግል ብዙ የተነሱ ሀሳቦች አሉ፣ ብዙም የተረማመዱ ነገሮች አሉ በዚህ ዙሪያ ላይ። ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በ39ኛው የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ልዩ የመሪዎች ጉባኤ ላይ ለመሳተፍ የኬንያ ዋና ከተማ ናይሮቢ መግባታቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ትንሽ ነገርን በመያዝ ዜና በመስራት ያልተጠበቁ አይነት ነገሮችንም እየተሰማ ይገኛል። በዚህ ዙሪያ ላይም ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣናቸው መውረድ አለባቸው የሚሉ አይነት ንግግሮችን እየሰማን ይገኛል። በተለይ በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የናንተ ጉዳይ ከመጣ በተቻለ መጠን ሐሳቦቻችሁን ወደ መሬት ለማውረድ ሪኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም። ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው ዕውቀት የተገኘ ልምድ የተገኘው ዊዝደም ደግሞ
ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችንን ልገልጽላችሁ እፈልጋለሁ። በአንዳንድ የዜና አውታሮች ላይ የምንሰማቸው ዜናዎች እንዲህ አይነት ዜናዎችን በጣም በሰፊው እያዳመጠን ይገኛል። ምክንያቱም እንዲህ አይነት ንግግሮች የተነሱት በህዝብ ተወካዮች ምክር ቤት ወይም የብልጽግና ፓርቲ የክልል ምክር ቤቶች እና የአዲስ አበባ በፌደራል ደረጃ ያሉት አመራሮች ጋር በነበረው ስብሰባ ዙሪያ ላይ በህገ መንግስቱ አፈታት ዙሪያ ላይ በተደረገ ስብሰባ ላይ የተነገረውን ንግግር ባለማወቅ የተነሳ ሀሳብ ነው ብዬ አምናለሁ። በዚህ ዙሪያ ላይ ጠቅላይ ሚኒስትሩ ሙሉ ኢንተርቪው ኢቲቪ ላይ ተለቋል። ሙሉ ነገርም ተናግሯል። ስለ ሀገሪቷ ኢኮኖሚ ሀገሪቷ ባለችበት ሞመንቶች ላይ ብዙ የተነገሩበትና ብዙ የተነሳ ሀሳብ አለ ብዬ አምናለሁ። እንደምናውቀው ክቡር ጠቅላይ ሚኒስትራችን አዲስ አበባ ላይ ምን አይነት ነገር እየሰሩ እንደሆኑ ሁላችንም እናውቃለን። በብዙ ሰው ምንድነው ያለው ጉተሬዝ አዲስ አበባ እየተለወጠች ነው አለ። የምትለወጠው ደግሞ በብርሃን ፍጥነት ነው አለ። በስፒድ ኦፍ ላይት ነው አዲስ አበባ የምትቀየረው አለ። አሁን ይሄ ውስጥህን ያስደስታል እንጂ ይሄ ይከፋሃል? ለስድብ እጃችሁን የዘረጋችሁ ሰዎች አታፍሩ? ለምን ጉተሬዝ ያንን ተናገረ ነው? ጉተሬዝ የሞተች ከተማ አለ፣ ጸጥታ የሌለባት ከተማ አለ፣ የተበላሸች ከተማ አለ፣ ለአፍሪካ ማትመጥን ከተማ አለ ብሎ ቢል ኖሮ ዜና ታረጉት ነበረ። ተሳሳትኩ? አሁን ያየሁባችሁ እሱን ነው። እኔ ኢትዮጵያውያን ናችሁ ሌላ ሀገር ናችሁ አላውቅም። ምንድነው የሚያናድደው? ምንድነው የሚያበሳጨው? አዲስ አበባ በስፒድ ኦፍ ላይት ነው እየሄደች ያለችው ቢባል ለምንድን ነው የሚከፋ? ከዚህ በላይ የሚያስደስት ነገር አለ እንዴ? ለምንድን ነው የቅናት ዛር? እኔ ሻቢያ ቢቀና አይገርመኝም፣ ምንም አይገርመኝም። ሻቢያ ቢቀና እንኳንም ሄድሽልኝ በስፒድ ኦፍ ላይት አዲስ አበባ በብርሃን ፍጥነት እንኳንም ተጓዝሽ። ሶሻል ሚዲያ አንግሎች ላይ በብዙ ዲፕሎማቶች ላይ ከሀገር ውጭም በሀገር ውስጥም ያሉት ሚኒስትሮች ላይ ዘንዳ ላይ በጣም አድናቆትን ያገኘ ስራዎችን እየሰሩ ይገኛል። ከኢትዮጵያ ፊውቸር ይሄ መንግስት እያሳመረን ወደድንም ጠላን የባህር በራችን ጉዳይ ጫፍ ላይ ደርሶ ኢትዮጵያ ዛሬ የአሜሪካ በምስራቅ አፍሪካ ታላቋ አጋር ሀገር ነች። የዚህ ዘመንን ቴክኖሎጂም ዕውቀትም ብቃትም ተጠቅሞ ሀገሪቷን እያስኬደን እኔ እንደውም ይሄ መንግስት ማደንቆ ምንድነው ለምሳሌ ኃይለ ሥላሴ ዘመን መንግስታት ደርግም ህወሓትም ያስረከቡን ሀገር ከእግዚአብሔር እንደተረከቧት ነው። አንዳንድ ነገሮች እግዚአብሔር እንኩ ብሎ እንደሰጣቸው በመክሊታቸው ሰርተው ያላተረፉ ናቸው። ይሄኛው መንግስት ግን የጠቅላይ ሚኒስትር አብይ መንግስት ግን በተሰጠው መክሊት ላይ እያተረፈ ነው። ሀገር እየገነባ ነው፣ እየለወጠ ነው። እነዛ መንካት የፈሩትን ማንኳኳት የፈሩትን በሮች አንኳኩቶ ያስከፈተ ብዙ ነገር እያደረገ ያለ መንግስት ነው። በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ከ2010 ዓ.ም ጀምሮ ኢትዮጵያ በርካታ የዓለም መሪዎችን የዓለም አቀፍ ተቋማት ኃላፊዎችን አስተናግዳለች። በጣም የሚገርም ነው። በዚህ ዘመን የታየው አማኑኤል ማክሮን ለሶስተኛ ጊዜ ነው ኢትዮጵያ የመጣው። አንድ ጊዜ ያረገጣት ሀገር ብዙ አሉ። ኢትዮጵያ ውስጥ ግን 3 ጊዜ መጡ። እንግዲህ አስቡ፣ ይሄ የዲፕሎማሲ ውጤት ነው። ኢትዮጵያም አልፎ በዓለም አቀፍ ደረጃም ትኩረትን የሳበች ሀገር መሆናችን ሁላችንም እናውቃለን። ታላላቅ የአውሮፓ ሀገራት ጠቅላይ ሚኒስትሮች፣ ፕሬዝዳንቶች፣ የውጭ ጉዳይ ሚኒስትሮችን መጥተው አዲስ አበባ ላይ ምን አይነት ፊሊንጋቸው ምን አይነት አመለካከታቸውን እያስወዩ እንደሆነ ሁላችንም የምናውቀውና ያየነው ነው። ይህ ሁሉ ስራም ከጠቅላይ ሚኒስትር አብይ ጋር በመሆን ክቡር ከንቲባችን አዳነች አቤቤ የሰሩት ስራ ነው ብዬ አምናለሁ። ውድ ቤተሰቦቻችን ወደ ቀጣይ ሐሳባችንም ስንገባ ክቡር ከንቲባችን አዳነች አቤቤ ያልተጠበቀ ነገርም ተናግሯል። ብዙ ጊዜ ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነው። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ
መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። ሶሻል ሚዲያ ላይ ተቆራርጦ የሚወጡ ቪዲዮዎች ብዙ ቪዲዮችን ባለማየት ብዙ ነገሮች ላይ እየተነሳ ይገኛል። ክቡር ከንቲባ አዳነች አቤቤ እንደተናገሩት አዲስ አበባ ላይ የተራበ ሰው ለማኝ መኖር የለበትም። ለምን ትለምናላችሁ? ብዙ የምገባ ተቋማት፣ ብዙ የምገባ ቦታዎች አሉ። እዛ ሄዳችሁ ለምን አትመገቡም? በማለት ከዚህ በኋላ ማንም ሰው የሚበላ ምግብ ፍለጋ ወጥቶ ጎዳና ላይ መለመን የለበትም ሲሉ ክብርት ከንቲባ ወይዘሮ አዳነች አቤቤ ትላንትና 29ኛውን ተስፋ የምገባ ማዕከል ባስመረቁበት ወቅት ተናግረዋል። እነዚህ የምገባ ማዕከሎች በነፃ ህብረተሰቡ ገብተው ደረጃቸውን የጠበቁ ንጹህ ምግቦችን ማግኘት ይችላል። እጁንም ታጥቦ ይስተናገዳል በክብር ለሰው ልጆች በሚመጥን መልኩ ብለው ክብርት ከንቲባዋ ተናግረዋል። እናንተም በአካባቢያችሁ የሚገኙ ወይ ደግሞ እንዲህ ጎዳና ላይ የምታዩቸውን ሰዎች ወደዛ ምገባ ማዕከል ሄደው ነፃ ምግቦችን እንዲያገኙ እንድትነግሯቸው እና ይሄንን ደግሞ በጎና የተባረከ ሐሳብም እያበረታታውኝ መልእክቴን አቀርባለሁ። 29 ደርሰዋል። ነፃ የምገባ ማዕከል ናቸው። ማንም ሰው ቁርስ፣ ምሳ፣ ራት ሳይል ሄዶ መመገብና በእነዚህ አገልግሎት መጠቀም ይችላል ተብሏል። ብዙ ሰዎችን ሰብስባ ብዙ ነገርን ተናገረች። በዚህ ዙሪያ ላይ ደግሞ ብዙ አክቲቪስቶቻችን ብዙ ተጽዕኖ ፈጣሪ ነን የሚሉ ሰዎች እያሻምጠጡና እያላመጡ ብዙ ነገርን እያጋጩ ይገኛሉ። በዚህ ዙሪያ ላይ እንደው እስቲ በመድኃኒዓለም ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ቆይ ለማን ኧረ ተው፣ ስለ መድኃኒዓለም አዲስ አበባ በጣም ትልቅ ወይት ስንት ሆነን የምትለው ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ ደግሞ ብዙ ይበል የሚባሉ ነገሮችንም አዲስ አበባ ከተማ ውስጥም እያደረጉ ይገኛል። በዚህ ዙሪያ ላይ ደግሞ እንደምናየው አዲስ አበባ ከተማ ላይ የተፈናቀሉ ሰዎች ነበሩ፣ ጊዜያዊ መጠለያ የተሰጣቸው ሰዎች ነበሩ። በእነሱ ላይም ተያይዞ በብዙ አንገል ደስ የሚሉ ስራዎችን እየተሰሩ ይገኛል። አሮጌ ቄራ አካባቢ ከ20 ዓመት በፊት ለልማት ተነስታችሁ በጊዜያዊ መጠለያ ውስጥ በቆርቆሮ ሰፈር እንደስኖሩ ተደርጎ በዛው የተዘነጋችሁ ወገኖቻችን የወንዝ ዳርቻ ስናለማ ከጉለሌ እስከ ፍልውሃ ድረስ ባለው አካባቢ ላይ እጅግ በጣም አስቸጋሪ በሆነ ሁኔታ ትኖሩ የነበራችሁ ወገኖቻችን ብዙ ሰዎች የገነባነው ገላንጉራን ብቻ ይመስላቸዋል። ወደ ላፍቶ 2000 መንደር ብንሄድ በተመሳሳይ እንዲሁ የተገነባ ነው። ለሚኩራ ላይ በጎነት መንደር፣ ጉለሌ ላይ በጎነት መንደር፣ አዲስ ከተማ ላይ የበጎነት መንደር፣ አራዳ ላይ ደግሞ በቅርብ ሰሞን የምንከፍተው ነው የሚሆነው። ኮልፌ ላይም እንደዚሁ በቅርብ ሰሞን የምንከፍተው ነው የሚሆነው። አሁን 11 ህንጻዎችን ጨርሰናል። በዚህ አካባቢ ህንጻዎቹ እስከ 20 ድረስ የሚሰፉ ናቸውና ዛሬ ደግሞ የምገባ ማዕከል ይኸው እዚህ ተጨምሮላችኋልና በድጋሚ እንኳን ደስ ያላችሁ። ነዋሪዎቻችን ማረፊያ፣ መጠለያ፣ የክብር ማሳያ መንደር የአዲስ አበባ ለውጥ ከተማዋን ውብ አበባ ማስመሰል ብቻ ሳይሆን በሰው ህይወት ላይ እንዴት እየተመነዘረ እንዳለ የሚታይበት አንዱ መንደር ነው። የተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። ቤት ብቻ አንገነባም። ሱቆች፣ ስራ እድል የሚፈጠርባቸው እንደዚህ መመገቢያ ለሚያስፈልጋቸው ወገኖቻችን በለመዱት የስራ ዘርፍ እንጀራ በመጋገር ባልትና በማዘጋጀት በመሳሰሉት ደግሞ ራሳቸውን እንዲችሉ እንደናንተ ደግሞ በጣም አረጋውያን የሆኑት አረፍ ብለው እየተመገቡ የሚያርፉበት ንጹህ ቤት እንዲያገኙ በማድረግ ሀገራቸውን እየባረኩ እንጂ እያማረሩ ቀሪ ጊዜያቸውን እንዳያልፉ ተጠንቅቀናል። ፈጣሪ አምላክም ረድቶናል ማለት ነው።
እንደምናውቀው አዲስ አበባ ከተማ ከንቲባ አዳነች አቤቤ ዙሪያ ላይ ከጠቅላይ ሚኒስተሩ ጋር በጣም ብዙ ደስ የሚሉ ፕሮጀክቶች የተለያዩ ነገሮች በሚገርም ሁኔታ እየተሰሩ ይገኛል። አዲስ አበባን እንደ ስሟም አዲስና ማራኪ ለማድረግ እየተሰራ እንደሆነ ሁላችንም እናውቃለን። በዚህ ዙሪያ ላይ ብዙ እንቅፋቶች አሉ። ብዙ ነገር ያገኘዋለሁ እናንተንም እግዚአብሔር ይስጣችሁ። ከዚህ በዘለለ ግን ዛሬ ፌስቡክን የሞላው የክብርት ከንቲባችን ንግግር ነው። በእውነት ነው ሲጀምሩ ምን እንደሆነ አላውቅም ማለት ምን እንደሆነ አላውቅም። ጎዳና ላይ ወጥቶ የሚያስለምን ምክንያት ምንድን ነው የሚል ረሃብ ነው፣ ችግር ነው፣ ድህነት ነው፣ እጦት ነው፣ እርዛት ነው፣ መጠማት ነው መንገድ ላይ ወጥቶ የሚያስለምን። እኛም ወጥተን ስላለመን ነው እንዴ? ስፔሻሊ በኢትዮጵያ እንትን ውስጥ ጡረታ የወጣን ሰዎች እኮ ከእጅ ወደ አፍ ኑሮ ውስጥ ነን። እኛ ወጥተን ስላለመን ነው? መለመን ስለማይገባ ነው? ስላልተናገረ ነው? ስንት አዛውንት ጡረተኞች እኮ ምሽት ላይ በየጥጋጥጉ ይለምናሉ። ወይል እኔ አዲስ አበባ መስተዳድር ምገባ ያለበትን ቦታ አይቼዋለሁ። ስታዲየም ቀይ መስቀል ዋናው ቢሮ አካባቢ አንድ የምገባ ማዕከል አለ። ሌላው አሁን በቅርቡ አንድ ለቅሶ ሄጄ እዚህ ወደ ቦሌ አራብሳ መድኃኔዓለም ቤተክርስቲያን አካባቢ አንድ የምገባ ማዕከል እናቶችም እዛ በመሳሳት ሲመጡ ከለቅሶ ሲንመለስ አይቼ ጠይቄ የምገባ ማዕከል መሆኑን ነግረውኛል። ጥሩ ነው። ይህንን እኮ ማንም አንጠላም። እንዲህ አይነቱ ስራ ሲሰራ በርቱ እንላቸዋለን። በርቱ። በየመንገድ ላይ ተርበው የሚወርቁ ማህበረሰቡ ደግሞ ከራሱ ኑሮ አልፎ መደጎም ያልቻሉን እናንተ በዚህ ደረጃ መርዳታችሁ ጥሩ ነው እንላለን። ግን ምን እንደሆነ አላውቅም ያሉትን ነገር ግን ከንቲባ በጣም ያማል። እንዴት ነው የማያውቁት? ማናት ኢትዮጵያ? የትኛው በሀብት ማማ ላይ የተተረፈርፍን ነው? እንዴት ነው ማንራበው? እኛ ጋር ችግር አይመጣም፣ ድህነት አይመጣም። ደግሞም ያውቁታል። ከየሆቴሉ የሚወጣ ተረፈ ምግብ ለማንም እንዳሰጡ ትቀጣላችሁ ብለው ሆቴሎች ይህን እንኳን ለማድረግ የተቸገሩበት ወቅት ላይ ነው ያሉት። ስለዚህ ሰው ተራብኩኝ ሲል እኮ አንጀት እኮ ይራራት ይጣለ እኮ እንዴ ሰው ፊት ቆሞ ምግብ መለመን። ምግብ እኮ በጣም ተራ ነገር ነው። ሌላው ባደገው ሀገር አይደለም፣ ባደጉት ሀገሮች በአፍሪካም ምግብ ተራ ነገር ነው። ስለዚህ ተረፈ ምግብ ከሆቴል ተመላሽ ምግብ ተመላሽ አለ ወይ ብሎ ሲጠይቁ ምን ታደርጋቸዋለን? በተለይ ህፃናቱ ከየክልሉ መጥተው በተለይ ከሲዳማ አሁን ደግሞ ከወላይታ በባሰ መልኩ የሲዳማ ህፃናት ቶታሊ ከተማ ውስጥ ፈሰዋል። ይህን እያየን ያለ ነው። እናቶ ደስታ ላይ ደግሞ እዛ ምን እንደሚሰራው አናውቅም። ነገር ግን የሲዳማ በቆቅላ ህፃናት የ5 የ6 የ7 ዓመት ህፃናት አያስኬዱን ምክርቶች እያሰሩና እነኚህን ወስዶ መመገብ ከተቻለ እሰየው ነው ክብርት ከንቲባ። ነገር ግን ለዚህ ለሚዲያ ፍጆታ ለምርጫ ቅስቀሳ ብቻ እንዲውል የሚፈለግ ከሆነ ነገም ያውነን እኔ እሰውከ የተጀመረው ጅምር ጥሩ ነው፣ እናበረታታለን። ነገር ግን እስከ መቼ ድረስ በዚህ ምገባ ማዕከል ዜጎችን መግበው ይቻላል? አንዴ እኮ ምግብ ያጠረው ሰው ተገልብጦ ቢመጣ እኮ የትኛውን ማዕከል አይበቃም። ይህን ያክልም የሚያዝናና አይደለም። የጠወለጉ ሰዎች ሄደው እናቶች ከአንድ ቦታ አንድ ቦታም እኮ ወደዛ ማዕከላት ለመሄድ ትራንስፖርት እኮ ችግር ነው። 50 60 70 80 ብር አውጥተህ አንድ ቦታ ደርሰህ ስትመለስ 100 ምናምን ብር አውጥተህ አትመገብም። ይሄ ኪሳቸው ካለ ዳቦ በሻይ ይበላሉ። ስለዚህ የምገባ ማዕከሉ በጣም አጫጭር ቦታዎች ላይ በብዛት ሆኖ አይደለም ያለውና ውስን የምገባ ማዕከሎችን ከፍቶ ይሄን ያክል እንደው ምን እንደሆነ አላውቅም ብለው ከንቲባ በመገረም እስከሚናገሩ ድረስ አንዳንድ ጊዜ ብልጽግና ሰዎች መሪዎቻችን የተሰሩ ያሉትን ነገሮች የሚቃወሙና ብዙ ፖለቲከኛና አክቲቪስት ነባዮች ሀገርን የሚያምሱ ሰዎች እነዚህ ስራዎች ላይ ለማደናቀፍ በብዙ ነገር እየተረማመዱ ይገኛሉ። ወይዘሮ አዳነች አቤቤ ከንቲባ ብቻ ሳይሆን እናት ናት። እናት እንደሆነች ማንም ያምላል። ማንኛውም ሰው እየለዩ አይደለም፣ በብሔር በሃይማኖት ሳይለዩ ማንኛውም ኢትዮጵያዊ የሆነ እየመጣ እየተጠቀመ እየበላ ስለሆነ እኔ በጣም አመሰግናለሁ ክቡርት ከንቲባ። ቃላት የለኝም። ችግሬን በጣም ነው የሚቀርፍልኝ። ሲርበኝ ወዴትም አልሄድም። አሁን ግን እዚህ መጥቼ ይሄንን ተመግቤ ሄጄ ቡናዬን አፍልቼ እጠጣለሁ። ስለዚህ በጣም ነው ደስ ያለኝ። የኢትዮጵያን መንግስት እግዚአብሔር ያክብርልኝ። አሁን ነው ገና እኛ የደላል። አሁን ደህና ኑሮ ላይ ነን። በጣም ደስተኛ ነኝ። አሁን ይህንን ነገር አየነው። ከፍል ውሃ የመጣ ነው። የፈረሰ ቤት ነበረ፣ ከዛ ተሰጠን። አሁን ደህና ኑሮ ላይ ነን። ከዚህ በፊት ዳኛው ነበረ የምመገበው። አሁን በክራንች ስለሚሄድ መንገዱ ራቀኝና ቋረጥኩት።
አሁን እስኪጀመር ነበር የጠበቅኩት። ዛሬ ተጀምሮ መጣሁኝ። በጣም ደስ ብሎኛል። እየገዛሁ ነው የምበላው። አንድ ለመጋገርም አይመቸኝም አካል ጉዳተኛ ስለሆንኩኝ ማለት ነው። ስለዚህ ዛሬ ተከፈተ። በጣም ደስ አለኝ። ዛሬ የራሳችን ሽንት ቤት፣ የራሳችን ውሃና መብራት ለፈለገን ሆነን ይሄ በእውነት እግዚአብሔር ይሄን ላደረጉልን ለዚህን የመሰለ ላሳየን ለመንግስትም ትልቅ ምስጋና። እንደዚህ ዝቅ ብሎ ማየቱ ራሱ ይሄ ትልቅ መብሰል፣ ትልቅ አእምሮ፣ አርቆ አስተዋይነት ከንቲባችንንም መንግስታችንንም እግዚአብሔር ያቆይልን። ከቤት ከሌለን እንበላለን፣ እንጠጣለን። ልጆቻችንም የስራ እድል ይፈጠርላቸዋል። አንሸገርም። በጣም ቤታችንም የተጎሳቀለ ውሃ ከስር የመነጨ የነበረ ድሮ በውትድርና ነው ያሳለሁ። ብዙ ጊዜ ነው ቦርድ ከወጣው ብቻዬን ነው የምኖረው። ትዳርም ባሌ ሞተ። ከሞተብኝ በኋላ ደግሞ ቀን ስራ ገባሁና ቀን ስራ ስሰራ 2007 ነው ወደኩ። አሁን ወድቄ ያው ድንጋይ ስለመታኝ አካል ጉዳተኛ ሆንኩ። የውድቃት በጣም ጎስቋላ፣ ጽዳት የሌለው በጣም አስቸጋሪ ነበር። ሽንት ቤት መጸዳጃ እንኳን ለማውጣት በተራ በወረፋ ቆመን ነበረ። በጣም በእውነት እስከዛሬ ድረስ ሀገራችን ውስጥ ተደርጎ የማይታወቅ አዲስ ክስተት ስለሆነ እኔ ደስተኛ ነኝ። አንድ ሚኒስትር ወይም አንድ የተሾመ ከንቲባ የሚሰራው ስራ በብዙ አንግል ጥሩ ነገርም እየሰሩ ይገኛሉ። ከዛ አንግልም የተሰማቸው ነገር ካለ የሚያዩ ነገር ካለ በስርዓቱ ቀርቦ መጠየቅ ነው እንጂ እያሽሟጠጡ እንዲህ መናገር ማለት ይሄ ኢትዮጵያዊነታችን ላይ ቅሬታ ይፈጥራል ብዬ አስባለሁ። ውድ ቤተሰቦቻችን ጠቅላይ ሚኒስትሮቻችንን ከፕሬዝዳንቶቻችንን ብዙ አንግል ፖለቲከኞች የሚያነሱት ሀሳብ ላይ እኛም መልከታችንን ለእናንተ የምናደርስላችሁ ይሆናል። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።